ጤና ይስጥልን እንደሰነበታችሁ የአማራ ሚዲያ ኮርፖሬሽን ተከታታዮቻችን የሴቶችና ህፃናት ጥቃትን በተመለከተ እንግዶችን እዚህ ስቱዲዮ ጋብዤ ውይይት ልናደርግ ነው። ይህንን ዝግጅት የአማራ ሚዲያ ኮርፖሬሽን ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመተባበር ወደ እናንተ ያደርሳል። ይህንን ዝግጅት የአማራ ሚዲያ ኮርፖሬሽን ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመተባበር በሀገራችን ብሎም በክልላችን የሴቶችና ህፃናት ጥቃትን በተመለከተ ምን ጉዳዮች ይከወናሉ፣ በተለይ የሴቶችና ህፃናት ላይ ጥቃቶች ሲፈጸሙ ህጉ ምን ይላል፣ በአጠቃላይስ ደግሞ የሚያገኙት ፍትህ ምን ይመስላል፣ በተለይም ደግሞ ጥቃቱ ከተከሰተ በኋላ ከጥቃታቸው ለማገገም ምን መደረግ አለበት የሚለውን የህግ ከፖሊስና ከሰነልቦና ባለሙያዎች እንዲሁም ደግሞ ከኢትዮጵያ ሰብአዊ መብቶች ኮሚሽን ባለሙያ ጋብዘናል። እነዚህ እንግዲህ እንደየሙያቸው ምን ሂደቶች ይደረጋሉ በእነዚህ ጥቃቶች ላይ ከጥቃቱ ለማገገም ደግሞ ምን ማድረግ አለባቸው፣ በተለይም ደግሞ የፍትህ ሂደቱ ምን ይመስላል የሚለውን ጠቅለል ያሉ ጉዳዮችን እንዲሁ እንደየሙያቸው በመግለጽ ነው ቆይታ የምናደርገው። ተመልካቾቻችን አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የመጀመሪያ ጥያቄ እርስዎን ነው የምጠይቀው አቶ ይድነቃቸው። በተለይ ደግሞ ጥቃት የደረሰባቸው ሴቶች ፍትህ ሂደቱ ውስጥ ያላቸው ሚናስ ምን ይመስላል፣ በተለይም ደግሞ መብቶቻቸው እዚህ ጋር የፍትህ ሂደቱ ላይ መብቶቻቸውን መመልከት ይገባል ብዬ አስባለሁና የጥቃት ሰለባ የሆኑት ሴቶችና ህፃናቶች ምን መብቶች አሏቸው? አመሰግናለሁ። እንግዲህ በተለያዩ ኢትዮጵያ በፈረመቻቸውና ባጸደቀቻቸው ዓለም አቀፍና አህጉራዊ የሰብአዊ መብቶች ስምምነቶች አሉ። በዛ ስምምነት ውስጥ ከተካተቱ መብቶች መካከል አንደኛው ሴቶችና ህፃናት ከማናቸውም አይነት ጥቃት የመጠበቅ መብት ነው። ከዚህም በተጨማሪ ለምሳሌ ህጎቹን በተመለከተ እንደ ዋናዎቹን ብናነሳ እንኳን ኢትዮጵያ ከፈረመቻቸው ህጎች መካከል ለምሳሌ በሴቶች ላይ የሚደረግ ማንኛውንም አድሏዊ ልዩነት ለማስወገድ የተደረገ ስምምነት አለ፣ ወይም ደግሞ ይሄ በሰፊው የሲዳው ስምምነት ብለን የምናውቀው ነው። ሌላኛው በተባበሩት መንግስታት ድርጅት የወጣው የህፃናት መብቶች ስምምነት ወይም ሲአርሲ የምንለው አለ። እንዲሁም ደግሞ በአህጉራዊ ወደ አፍሪካ ስንመጣ ደግሞ በአፍሪካ ህብረት የወጣው የአፍሪካ ህፃናት መብቶች እና ደህንነት ቻርተር አለ። እንዲሁም ዓለም አቀፍ የአካል ጉዳተኞች መብቶች ስምምነቶች አሉ። በእነዚህ ዋና ህጎች ሁሉ ዘርዝሬ ያልጠቀስኳቸው በጣም በርካታ ስለሆኑ ማለት ነው። ግን እነኚህ በእነኚህ ዋና ህጎች እንኳን የተለያዩ መብቶች አሉ ሴቶችና ህፃናትን የሚመለከቱ ማለት ነው። በተለይም በጥቃት ተጎጂ ሆነው በወንጀል ፍትህ ስርዓት ውስጥ የሚያልፉ ሴቶችና ህፃናትን በተመለከተ በእነኚህ ህግጋቶች ወይም ደግሞ በእነኚህ ስምምነቶች ውስጥ ከተካተቱት ውስጥ አንደኛው ፍትህ የማግኘት መብት። እንግዲህ ማንኛውም ሴት ሆነ ህፃን ከጥቃት መንግስት ወይም ማናቸውም አካል ከጥቃት የመከላከል ግዴታ አለበት። ሆኖም ግን ጥቃት ተፈጽሞባቸው ሲገኝ ፍትህ የማግኘት መብት አላቸው። ደግሞ የቋንቋ ተደራሽነት ሊኖራቸው ይገባል ማለት ነው። ወይም ደግሞ የጥቃት ተጎጂዎች ሊናገሩ በሚችሉበት ቋንቋ ሊያስተናግዷቸው ይገባል ማለት ነው። ይሄን በተመለከተ ሁሉም ቋንቋ መስራት አይቻል በአስተርጓሚ በማናቸው በአስተርጓሚ ወይም ደግሞ በቋንቋ ምክንያት ቋንቋ ባለማወቋ ምክንያት አቤቱታዋን ሳታቀርብ እንዳትመለስ ጥረት ሊደረግ ይገባል ማለት ነው። ይሄ አንደኛው ዋናው መብት ነው። ሌላኛው ክብርን በጠበቀና ከሁለተኛ ጥቃት የመጠበቅ መብት አላቸው። ክብርን በተለይ በፍትህ ተቋማት በወንጀል ፍትህ ስርዓት ውስጥ በሚያልፉበት ጊዜ በፍትህ ተቋማት ውስጥ ክብርን በጠበቀ መንገድ የመስተናገድ መብት አላቸው። እንዲሁም ከዳግም ጥቃት ወይም ደግሞ ሁለተኛ ሰከንደሪ ቪክቲማይዜሽን የምንለው ማለት ነው በሁለተኛ ጥቃት የመጠበቅ መብት አላቸው። ሁለተኛ ጥቃት ምንድነው? እንግዲህ በወንጀል አድራጊ ወይም ደግሞ በጥፋተኛው የደረሰባቸው ወሲባዊ ለምሳሌ ጾታዊ ጥቃት ሊኖር ይችላል። ወደ ተቋማት ሲሄዱ ለምሳሌ ወደ ፖሊስ ሲሄዱ ለአቤቱታ ለምርመራ ሲሄዱ እንደዚህ አይነት ልብስ ለብሰሽ ታዲያ ምን ያለች አይነት ነገሮች ምላሽ ሊያገኙ ይችላሉ። ይሄ በክብር ያለመስተናገድ እንደገና በዚህ ጋር ሌላ ጥቃት ደርሶባት ወደ ፍትህ ተቋማት ውስጥ እንደዚህ አይነት ምላሾች የሚገኙ ከሆነ ለሁለተኛ ጥቃት ትዳረጋለች ማለት ነው። ስለዚህ የፍትህ ተቋማቶቻችን
የጥቃት ተጎጂዎችን ከሁለተኛ ጥቃት የመጠበቅ ግዴታ አለባቸው ማለት ከክብርን በጠበቀና ለሁለተኛ ጥቃት እንዳይጋለጡ በማድረግ ረገድ የፍትህ ተቋማቶች ሊያከናውኗቸው ከሚገቡ ተግባራት መካከል ለምሳሌ የጥቃት ተጎጂዎችንና ጥቃት የደረሰባትን ተጎጂ በፍትህ ስርዓት ውስጥ በተደጋጋሚ እንዲገናኙ የሚያደርገውን አሰራር መቀነስ ይኖርባቸዋል ማለት ነው። ምክንያቱም ጥቃት አድራሹን በተደጋጋሚ ባየችው ጊዜ የሚመጣ የስነ ልቦና ጉዳት ይኖራል። የደረሰባትን ጥቃት በማስታወስ የስሜት መጉዳቶች የበለጠ የስሜት መጉዳቶች ሊኖሩ ይችላሉ። ስለዚህ እንደነኛ አይነት ነገሮችን በተወሰነ መንገድ ማስወገድ ይኖርባቸዋል ማለት ነው። ሌላኛው መብታቸው በተመለከተ ሚስጥራዊነቱ የተጠበቀ የፍትህ አገልግሎት የማግኘት መብት። እንግዲህ ሚስጥራዊነቱ የተጠበቀ ስንል አቤቱታ ካቀረበችበት ጊዜ ጀምሮ በፍትህ ሂደት እንዲሁም ውሳኔ እስከሚሰጥ ድረስ ያሉትን በሙሉ ማለት ነው። ሰው የምታመለክትበት ሁኔታ ሚስጥራዊ ሊሆን ይገባል። የምርመራ የፖሊስ ለምሳሌ በምርመራ ጊዜ ቃሏን ሊቀበሉት የሚገቡት በጣም ሚስጥራዊነቱ የተጠበቀ ቦታ ሊሆን ይገባል። የህፃናት ቃላቸው ወይም ደግሞ በተለያየ መንገድ ሀሳባቸውን እንዲሰጡ ለማድረግ ለምሳሌ የፖሊስ ምርመራው ክፍል የተለያዩ ህፃናትን ፍሬንድሊ እንዲሆኑ ሊያደርጋቸው የሚችሉ የምርመራ ክፍል ሊሆኑ ይገባል። ሊያስፈሯቸው የሚገቡ መሆን የለባቸው። ወይም እንደ አዋቂ ሰው ወይም አዋቂ ሴቶችን ቃላቸውን የሚሰጡባቸው የምርመራ ክፍልና ህፃናት ሊሰጡበት የሚገባው የምርመራ ክፍል የተለያየ ሊሆን ይገባል። እንዲሁም ደግሞ ቃላቸውን ሲሰጡ ህፃናቶች ሀሳባቸውን ሊያካፍሉ በሚችሉበት መንገድ ሊሆን ይችላል። ለምሳሌ በምልክት ሊሆን ይችላል። የሰውነት አካላቸውን በመጠቆም ሊሆን ይችላል። ስለዚህ በእነኛ አይነት መንገዶችንም ተጠቅሞ ቃላቸውን መቀበል ያስፈልጋል ማለት ነው። ሰው ምቹ ስንል ይህንን ያካትታል ማለት ነው። ሌላኛው የጥቃት ተጎጂ ያላቸው መብቶች የደህንነት ጥበቃ የማግኘት መብት ነው። ይሄ በፍትህ ስርዓት ውስጥ ያልፉ ማለት ነው። ምክንያቱም በችሎት ላይ ሊሆን ይችላል፣ በተለያዩ መንገዶች ሊሆን ይችላል። ከጥቃት አድራሹ ጋር ወይም ደግሞ ከጥፋተኛው ጋር የመገናኘት አጋጣሚ ይኖራል። እንደገና ሌላ አካላዊ ጥቃትም ሆነ ሌላ ጥቃት እንዳይፈጽም የፍትህ አካላት ወይም ደግሞ ተቋማት ይህንን የመከላከል ግዴታ አለባቸው ማለት ነው። ሌላኛው ማህበረሰቡ ከሚያደርሰው ጥቃት ማህበረሰቡ ሁለተኛ ጥቃት ላይ ቅድም ያነሳሁት ሁለተኛ ጥቃት በማህበረሰቡ ሊደርስ ይችላል። ስለዚህ ከማህበረሰቡ የመከላከል ግዴታ አለባቸው ማለት ነው። ሌላ እንዲሁም ደግሞ ከማናቸውም ሶስተኛ ወገን ሚዲያን ጨምሮ ማለት ነው። ሚዲያ አዘጋገብ ራሱ በፍርድ ቤት ችሎቶቹ የሚዘገቡበት አንዳንድ ጊዜ እንደምታዋቸው የፍርድ ቤት አዘጋገብ ላይ ወይም የሚዲያ አዘጋገብ ላይ ፍርድ ቤቶች የሚሰጡት የተለያዩ ትዕዛዞች አሉ። እነኛ ትዕዛዞች የተጎጂዎችን ፕራይቬሲ ከመጠበቅም አንጻር ሊሰጡ ይችላሉ ማለት ነው። ስለዚህ ከሚዲያም ጨምሮ ከሌላ ከማናቸውም ሶስተኛ ወገን በፍትህ ሂደት ስርዓቱ ስልጣን ሊደርስባት ከሚችል ሌሎች ጥቃቶች የመጠበቅ ግዴታ መብት አላት። ተቋማቶቹ ደግሞ መብቷን የማክበርና የማስፈጸም ግዴታ አለባቸው ማለት ነው። ሌላኛው ከዚህ ጋር የተያያዘ መብት ፍትህ ማግኘትና ውጤታማ መፍትሄ የማግኘት መብት። እንደምንዳነሳው ፍትህ ማግኘት መብትን አንስተናል። ይህን ውጤታማ መፍትሄ የማግኘት መብትን በተመለከተ ግን አቤቱታ ከቀረበ በኋላ በተለይ የፍትህ ተቋማቶች አስፈላጊ ወይም ተገቢ ማስረጃና ሁሉም ሁኔታዎች በተሟሉበት ሁኔታ ተጠቂውን ወይም ደግሞ ጎጂውን የማስቀጣት ወይም ደግሞ ተጠያቂነት የማረጋገጥ ግዴታ አለባቸው ማለት ነው። ውጤታማ ፍትህ ጥፋተኛው ተጠያቂ በህግ ተጠያቂ እንዲሆን ማድረግንም ያካትታል። ይህንን በኋላ ልናነሳው በእነዚህ ኮንቬንሽኖች ቅድም ባነሳናቸው ዓለም አቀፍ የሰብአዊ መብት ስምምነቶችና ስምምነቶቹን መሰረት አድርገው በተሰጡ ዓለም አቀፍ የሰብአዊ መብት ኮሚቴ ትንታኔዎች ላይ በዝርዝር ተቀምጠው ያሉ ናቸው። ሌላኛው መጨረሻ ላይ ከዚህ ጋር ተያይዞ አንስቼዋለሁ በተወሰነ መንገድ ግን ራሱን ችሎ እንደ መብት ሊጠቀስ የሚችለው የድጋፍ አገልግሎት የማግኘት መብት። የድጋፍ አገልግሎት የማግኘት መብት ስንል ቅድም በተለይ በዋናነት አንደኛ ነፃ የድጋፍ ማግኘት ይሄ እንደኛ በወንጀል ፍትህ ስርዓት ውስጥ በተለይ ሲሆኑ ነፃ የድጋፍ አገልግሎት የማግኘት መብት አለ። ሌላኛው የወሲባዊ ጥቃቶች አካላዊ ጥቃቶች ሲሆኑ በተለይ ደግሞ ወሲባዊ ጥቃቶች ሲሆኑ የሕክምና ድጋፍ የማግኘት መብት እንዲሁም የስነ ልቦና አገልግሎት
የማግኘት መብት አላት። እንዲሁም ደግሞ የማገገሚያ ተቋማት ውስጥ መግባት የሚኖርባት ሆነ የማገገሚያ ተቋማት ውስጥ ገብታ እነዚህን አገልግሎት የማግኘት መብት አላት ማለት ነው። በዋናነት እነዚህ ዋና ዋና መብቶች ናቸው እየተጠቀሳቸው። ምክትል ኮማንደር እንግዲህ እንደ ክልል በሴቶችና ህፃናት ላይ የሚደርሱ የሚፈጸሙ ጥቃቶች አሉ። እንደ ሪፖርቱ ምንን ያሳያል? ምንድነው አሁን ሴቶችና ህፃናት ላይ ያለው ጥቃት በተለይ በክልላችን ምንድነው የሚያሳየው? እሺ አመሰግናለሁ። እንግዲህ በክልላችን ሴቶች ላይ የሚደርሱ ጥቃቶች በጣም ሰፋ ያሉና ብዛት ያላቸው ናቸው። በክልላችን በሴቶችና ህፃናት ላይ የሚደርሱ ጥቃቶች አካላዊ ጥቃቶች አሉ፣ ስነ ልቦናዊ ጥቃቶች አሉ፣ ጾታዊ ጥቃቶች አሉ። እንዲህ ብዛት ያላቸው ዘርዘር ያሉ ጥቃቶች ይደርሱባቸዋልና ይህንን በክልላችን እንግዲህ አሁን ካለው ወቅታዊ አንፃር የሚደርሱንን ጥቃቶች በየዞንና በየወረዳው በየክልሉም የሚመጡ ባለጉዳዮችን ወይም ጥቃት ደርሶባቸው ሲመጡ እኛ በተገቢው መንገድ በማጣራትና እንዲሁም ምርመራ በማካሄድ አጣርተን ለሚመለከተው የፍትህ አካል በመላክ ውሳኔ ያሰጠንባቸው መዝገቦችም አሉ። ገና በውሳኔና በቀጠሮ ላይ ያሉ እንትኖችም አሉ። እንዲሁም ተከሳሽ በመጥፋቱና ባለመገኘቱ በፖሊስ እጅ ያሉ መዝገቦችም እንዳሉ የሚያመላክት ሪፖርት አለን። በተለይ ደግሞ ኢትዮጵያ ባለም አቀፍም ጭምር የተቀበለቻቸው ህጎች አሉ። እነዚህ ሴቶችና የህፃናትን መብት ሊያስከብሩ የሚችሉ ነገር ግን የሴቶችና ህፃናትን የመብት ጥሰት ሲከተሉ ደግሞ እንዲሁ ለፍትህ የሚቀርብበት አግባብ አለና ህጉ ምን ይላል? በተለይ ሴቶችና ህፃናት ጥቃትን በተመለከተ የኢትዮጵያ ህግ ምን ይላል? እንዲሁም ደግሞ ዓለም አቀፍ ህጎች የተከተለቻቸው አሉ ምን ይላሉ? እዚህ ጋር ኢትዮጵያ ዓለም አቀፍ ህጎችን በመቀበል በቀዳሚነት የተሰለፈች ሀገር ናት። በቀዳሚነት ዓለም አቀፍ ስምምነቶችን በመቀበል በቀዳሚነት ተመዝግባለች። ይሄ ተከትሎም የፌዴራል ህገ መንግስት ስለ ሴቶችና ህፃናት ጥቃት በተመለከተ ያወጣቸው ድንጋጌዎች አሉ። አንቀጽ 34 እና 35ን ስንመለከት ሴቶችና ወንዶች በጋብቻ አፈጻጸምና በፍች ሂደት ላይ ያለው እኩል መብቶች እንዳላቸው ይደነግጋል። እንዲሁም በፍች ሲፈጸም ህፃናት ያላቸው መብቶች መጠበቅ እንዳለበት ድንጋጌም እንዲቀመጥለት ይደነግጋል። ይህን ተከትሎ የተለያዩ የዓለም አቀፍ ስምምነቶችን ተቀብላለች። እንደ ኢትዮጵያ ስንመለከት ግን የተሻሻለው ፌዴራል የቤተሰብ አዋጅ፣ የክልሉ አዋጅ፣ የቤተሰብ አዋጅ፣ የመንግስት ሰራተኞች አዋጅ 1064 2010 የአሰሪና ሰራተኛ ጉዳይ አዋጅ 1156 2011 የኢትዮጵያ ሴቶች ብሔራዊ ፖሊሲ በ1986 የወጣው እነዚህ የሴቶችና ህፃናትን ጥቃት ለመጠበቅ የወጡ ናቸው። ከዛም ተቀብሎ ዓለም አቀፍ ስምምነቶችን መሰረት በማድረግ ሴቶችን ለመጠበቅ እና ድጋፍ ለማድረግ መብቶቻቸውን ለማስከበር የወጡ መሆናቸውን ያሳያል። ጥቃት የደረሰባቸው ሴቶችና ህፃናት ስላሏቸው መብቶች የፌዴራል ወንጀል ህግ በሴቶችና ህፃናት ላይ የሚፈጸሙ ጥቃቶችን በተመለከተ በተለያዩ ክፍሎች ስር የተቀመጡ ድንጋጌዎችን በወንጀልና ቅጣታቸውን አስቀምጦልናል። ጎጂ ልማዳዊ ድርጊቶች ነፍሰ ጡር የሆነችን ሴት እና ህፃኗን ጉዳት ካደረሱ እንዲሁም በትዳር ጓደኛ ወይም ከጋብቻ ውጭ በሆነ ግብረ ስጋ ግንኙነት ጥቃት ማድረስ፣ ሴትን መግረዝ፣ የሴትን ልጅ ብልት መስፋት እነዚህን የመሳሰሉትን ድርጊቶች ሲፈጸሙ እስከ 10 ዓመት በሚደርስ ጽኑ እስራት ሊያስቀጣ እንደሚችል ይደነግግልናል። የሰውን ህይወት ወይም አካልን ወይም ጤናን ለአደጋ ማጋለጥ፣ ይህን ተከትሎ ሰውን መግደል፣ ሰውን ለአደጋ ማጋለጥ እንዲሁም ሆን ብሎ መተው፣ ይህን በሚፈጸም ከዛ ቀጥሎ ሴትን መጥለፍ፣
ሴቶችን ጠለፋ ያመሩ በሽታ ያለባቸውን ሴቶች መጥለፍ የመከላከል አቅም የሌላቸው ሴቶች ራሷን ለመከላከል ማትችል ሴት ልጅን መጥለፍ ከቀላል እስከ ከባድ የሆነ እስራት ያስቀጣል እንዲሁም እስከ ሞት ደረጃ ሊደርስ የሚችል ቅጣት እንደሚተላለፍባቸው ህጉ ያስቀምጥልናል ይህን ተከትለው ማስገድዶ መድፈር አለ አስገድዶ መድፈር አንዲት ሴት ለጋብቻ ያልደረሰች 18 ዓመት ያልሞላትን ሴት መድፈር እንዲሁም በጥገኝነቷን ወይም ችግሯን ምክንያት በማድረግ አስገድዶ ከደፈራት ወይም ጥቃት ካደረሰ ወሲባዊ ትንኮሳ ካደረገባት እንዲሁም ለአካለ መጠን ያልደረሱ ሴቶችን ለወሲባዊ ንግድ መጠቀሚያነት ማድረግ መነገጃ ካደረግናቸው ከቀላል እስራት እንደ ሁኔታው ከ3 ዓመት ጀምሮ እስከ 20 ዓመት በሚደርስ ጽኑ እስራት ሊቀጡ እንደሚችል ህጉ ያስቀምጥልናል ሜሮ እንግዲህ ፖሊስ በተለይም ደግሞ ጥቃት እየደረሰባቸው ሴቶችና ህፃናት መብታቸውን በማስከበር ረገድ ፍትህ እንዲያገኙ የሚያደርገውን ሂደት ከምክትል ኮማንደር ሰማን የኢትዮጵያ ሰብአዊ መብቶች ኮሚሽን እነዚህ ሴቶችና ህፃናት ጥቃት የደረሰባቸው ሴቶችና ህፃናት መብቶቻቸው ምንድነው የሚለውን እንዲሁም ደግሞ ከወይዘሮ ፍቅር ደግሞ በተለይም ደግሞ የህግ አግባቡ ምንድነው የወንጀል ህጉ እንዴት ነው ያስቀመጠው እነዚህን አድራሾቹን ምንድነው የሚደረገው ጥቃት ለተፈጸመባቸው ሴቶችና ህፃናትስ ህጉ በምንድነው የሚደርስላቸው የሚለውን እንግዲህ ከነሱ ሰማን ማለት ነው በተለይም ደግሞ እነዚህ ከህጉ ባሻገር ጥቃት የደረሰባቸው ሴቶችና ህፃናት የሚደርስባቸው የስነ ልቦና ችግር አለና ይሄ ሁሉ ከተፈጸመ በኋላ ምን ጉዳቶችን ያስተናግዳሉ ከሙያ አኳያ እሺ ጥቃት ጾታ መሰረት ያደረገ ጥቃት ስንል አካላዊ ወሲባዊ ኢኮኖሚያዊ ስሜታዊና ስነ ልቦናዊ በተጨማሪ ደግሞ ይሄ ጎጂ ባህላዊ ልማዶች የሚለውን ያጠቃልላል ከነዚህ ጥቃት አይነቶች አንዱ ቢደርስ ለምሳሌ አስገድዶ መድፈር ቢደርስ አካላዊ ብቻ አይደለም ጉዳቱ የስነ ልቦናዊም ነው ከዛ በተጨማሪ ደግሞ ይሄ አስገድዶ መድፈር ለአልተፈለገ እርግዝና ያጋልጣል ያልተፈለገ እርግዝና ሲመጣ ደግሞ ከጥቃቱ ሳታገግም አንዲት ሴት ወደ ኃላፊነትም ትገባለች ማለት ነው የልጅ የማሳደግ ኃላፊነትም ይኖራል ያ በጣም ተደራራቢ ሆነ ስነ ልቦናዊ ጉዳትን ያስከትልባታል ለምሳሌ የተስፋ መቁረጥ እንደው እኔ ዋጋ የለኝም ብሎ ማሰብ ጭንቀት ድባቴ እና የመሳሰሉትን ጉዳቶች ያመጣባታል ከዛ በተጨማሪ ያላትን እድሎችም ያሳጣታል ወደፊት ለምሳሌ ተማሪ ከሆነች ተምራ ምትደርስበትን ወይ በኢኮኖሚ ማግኘት የምትችለውን ሁሉ ነው የሚያሳጣት ማለት ነው በተለይ ማህበራዊ ጉዳዮች ላይ ያላትን ተሳትፎ ታንሽ ደግሞ ደስ ይለኛል ከማህበረሰቡ ጋር ያላት ግንኙነት ጥቃት የደረሰባት ሴት እሷም ጥፋተኛ እንደሆነች ተደርጎ የሚታሰብበት አለ ቀድም እንደተነሳው ይሄንን ለብሳ ባትገኝ ኖሮ ሚላው ነገር አለ ወይም በመሽት ባትሄድ ኖሮ ሚላው ነገር አለና ከደረሰባት ጥቃት በላይ ደግሞ ከማህበረሰቡ የሚመጣው ነገር ቤተሰብም ጭምር ላይረዳት ይችላል ስለዚህ በጣም ከፍተኛ የሆነ ጉዳት ነው የሚደርስባት ትምህርት የምትማር ከሆነ ትምህርቱን በአግባቡ መቀጠል ትችላለች ወይ ስራ የምትሰራ ከሆነ ስራ ቦታ ላይ ሄዶ ለመስራት ያቅታት ይሆናል ወይ የሰው ፊት ማየት ምክንያቱም እሷ ነች የተደፈረችው ወይ እሷ ነች እንደዚህ ሆነችው ሚለውን በመፍራት ብዙ ጉዳት ሊያጋጥማት ይችላል የስነ ልቦና ማለት ነው በተለይ በሴቶችና ህፃናት ጥቃት ዙሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን የራሱ ሚና አለው ጥቃት እንዳይደርስባቸው የመስራት ጥቃት ከደረሰባቸው በኋላም ደግሞ ጥቃት የደረሰባቸው ሴቶችና ህፃናት በሚካሱበት ልክ እንዲካሱ ጥቃት አድራሾቹም ደግሞ ፖሊስ ፍትህ ፍርድ ቤት የራሱን ስራ ሰርቶ በህግ ተጠያቂ እንዲሆኑ የማድረግ ስራዎችን በመስራት ረገድ የራሱ ሚና አለው ነገር ግን በዋናነት ጥቃቱ ከመድረሱ በፊት ጥቃት ለምንድን ነው የሚደርሰው ጥቃት አድራሾቹ እነማን ናቸው በምን ምክንያት ነው የሚያደርሱት ስለዚህ እነዚህ አካላት ጥቃት እንዳያደርሱ እነዚህ ስራዎች መሰራት አለባቸው ተብሎ በቅድ የኢትዮጵያ ሰብአዊ መብቶች ኮሚሽን ማህበረሰቡን ግንዛቤ በመፍጠር አኳያ የሚሰሩ ስራዎች ካሉ እሱን ያንሱልኝ አመሰግናለሁ ያው በተለይ በሴቶችና ህፃናት ላይ የሚፈጸሙ
ጥቃቶች እንግዲህ አንደኛው ምክንያቶችን በተመለከተ እንግዲህ አንደኛው ከሴቶችና ህጻናት ላይ ከበፊት ጀምሮ ያለው አመለካከትና አድሏዊ የሆነ አሰራር እንዲሁም ተደራራቢ የነበሩ የመብት ጥሰቶች አሁን ላይ ሴቶችን የነበሩት የመብት ጥሰቶች እየተለመዱ መጥተው አሁን ላይ ሴቶች በተለይ ደግሞ አሁን በተለያዩ አካባቢዎች በግጭት አውድ ውስጥ እንዲሁም ደግሞ ከግጭት የወጡ ክልሎች የሆነና ጥቃት ለመፈጸም እንዲነሳሳ የሚያደርገው አንደኛው ይሄ ከአመለካከት ጋር የተያያዘ ነው። እንግዲህ ህጻናት ላይ ደግሞ የሚፈጸሙ ጥቃቶች ያው ከእድሜያቸው አንጻር ራሳቸውን ለማከላከል የማይችሉ ናቸው እንደምናውቀው ማለት ነው። ከእድሜያቸው በጋነት አንጻር እንዲሁም ከአእምሯቸው የብስለት ደረጃ በአዋቂ ልክ ካለመሆኑ አንጻር ሰው ለጥቃት ምቹ ወይም ደግሞ ይሄም አንደኛው ጥቃት እንዲፈጸምባቸው የሚያደርግ ምክንያት ነው። ሌላኛው በወቅታዊ ሁኔታ ስናነሳ ደግሞ በኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ሪፖርቶች ላይ እንደሚገልጸው ግጭት በራሱ ግጭቶች ምክንያቱም የሴኩሪቲ ተቋማት ግጭት በሌለበት ሁኔታ ይሰሩ እንደነበረው ሁኔታ የመስራት እንትናቸው ይገደባል። እንዲሁም ደግሞ በወቅታዊ ግጭቶች ላይ ዋናው ትኩረታቸው ይሆናል። በዛ ሂደት ውስጥ የህግ የማስከበርና ተጠያቂነትን የማረጋገጥ ሁኔታ በተወሰነ መንገድ የመላላት እድል ሊኖረው ስለሚችል ይህንን ማጥፊዎች ይህንን ሁኔታ እንደምቹ ሁኔታ ይጠቀማሉ። ስለዚህ በዚህ አይነት መንገድም ጥቃቶች እንዲፈጸሙ ይደረጋል። ሌላው በራሱ በግጭት ውስጥ በሴቶችና ህጻናት ላይ የሚፈጸሙ ጥቃቶች ናቸው። ያው እንደምናውቀው ለሁላችንም መቼም ይሄ አዲስ አይደለም፣ በየሚዲያው የምናየው ነው፣ በየዜና አውታሮች በየጊዜው የምንሰማው ነው። ስለዚህ በተለያዩ የታጣቂ ኃይሎች በሴቶች ላይ ህጻናት ላይ የሚፈጽሙት ወሲባዊ ጾታዊ ጥቃቶች በተለያዩ ጊዜ መረጃዎቹ ይደርሰናል። እኛም በሚዲያ የምናውቃለን። ኢሰመኮም በተለያዩ ሪፖርቶቹ እነኚህን ግኝቶችን አውጥቶ ያውቃል፣ የአመታዊ ሪፖርቶችን ጨምሮ ብትመለከቱ ማለት ነው። ስለዚህ እነኚህ ዋና ዋና አባባሽ ምክንያቶች ናቸው። በተለይ ግጭትና ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች በተመለከተ ማለት ነው። ግን ይህን በተመለከተ ኢሰመኮ የግንዛቤ ማስጨበጫ ስራዎችን ከመከላከል አንጻር በተለይ የተለያዩ ስራዎችን ይሰራል። እንግዲህ ኢሰመኮ በህዝብ ተወካዮች ምክር ቤት ተጠሪ የሆነ ነፃ መንግስታዊ የሆነ ተቋም ነው። ይህንን መሰረት በማድረግ ከተሰጡት ማንዴቶች አንዱ የሰብአዊ መብቶች የማስፋፋት ግንዛቤዎች በህዝብ ዘንድ በማህበረሰቡ ግንዛቤዎች እንዲኖሩ የማድረግ አንደኛው ኃላፊነት ነው። ከዛ አንጻር ከሚሰራቸው ስራዎች አንጻር በተለይ ሴቶችና ህጻናትን በተመለከተ አንድ የስራ ክፍል ራሱ የቻለ የስራ ክፍል አቋቁሟል። በዛ ስራ ክፍል ውስጥ የሴቶችና የህጻናት መብቶች ባለሙያዎች አሉ። ይህ ስራ ክፍል በኮሚሽነር የሚመራ ነው። ዳይሬክተር አለው። የሴቶችና ህጻናት መብቶች አስተባባሪ አለ። ከዛ ደግሞ ባለሙያዎች አሉ። በሲቲ ኦፊሶቻችንም እንደዛው የተለያዩ ክልሎች ላይ ባሉ ሲቲ ኦፊሶቻችን ማለት ነው። በዛ ውስጥ ከሚሰሩ ስራዎች መካከል አንደኛው ክትትል ማድረግ ክትትል ስርዓት ውስጥ የሚያልፉ ሴቶችና ህጻናት የሰብአዊ መብቶች አያያዝን በተመለከተ በአዲስ አበባ 7 ክፍለ ከተሞች፣ በኦሮሚያ ክልላዊ መንግስት ደግሞ በሰበታና ሸገር ክፍለ ከተማዎች እንዲሁም በጅማ ዞን በሚገኙ የጅማ ከተማ ወይም ደግሞ የጅማ ወረዳና የሸቤ ሶንቆ ወረዳ እንዲሁም በሐረሪ ክልል 2 ወረዳዎች የነዚህ የጥቃት ተጎጂ የሆኑ ሴቶች እና ህጻናት መብት አያያዝን በተመለከተ ክትትል አድርጎ የክትትል ሪፖርቱን በዌብሳይታችን ላይ ይፋ አድርጓል። አሁን ሁላችንም ገብተን ልናገኘው የምንችለው ሪፖርት ነው ማለት ነው። ባለ 50 ባለ ገጽ የሚጠቃ ሪፖርት ማለት ነው። ስለዚህ ይህንን ክትትል ከተከናወነ በኋላ በክትትሉ ግኝቶች ላይ የሚመለከታቸውን አካላት ጥሪ በማድረግ እንዲሳተፉ በማድረግ ስለ ግኝቶቻችን ግንዛቤ እንዲኖራቸው በዛ ግኝቶችን መሰረት የህግ ተቋማት እርምጃ እንዲወስዱ ግንዛቤ ማስጨበጥ ኃላፊነት የተሰጣቸው ተቋማት ደግሞ ግንዛቤ ማስጨበጥ ስራ እንዲወስዱ መንግስት የሚያወጣው ህግ ካለ ደግሞ የህግ የማውጣት ስራዎች እንዲሰሩ የሚያደርጉ እንደየ ሪኮመንዴሽኖቻችን ወይም ደግሞ በሪፖርት ውስጥ እንደምናካትተው ምክረ ሀሳብ መሰረት ከተለያዩ አካላት ጋር የውትወታ ስራ ውትወታ ነው የምንለው በእኛ ስራ በኢሰመኮ ስራ ወይም በሌሎች ኮንሰልቴሽን ሊባል ይችላል። ግን በእኛ ትክክለኛ ማለት ነው የውትወታ ወይም ደግሞ እንወተውታለን በየጊዜው ማለት ነው። ሪፖርቶቻችንን ይፋ የምናደርግበት አንደኛው ምክንያት ስለ መብቶቹና የመብቶቹን
ላይ የሚፈጸሙ ጥሰቶችን በተመለከተ ህብረተሰቡ ግንዛቤ እንዲያገኝ ጭምር ነው። ስለዚህ በተለያዩ ሶሻል ሚዲያዎች አለው ኢሰመኮ በዩቲዩብ አለ፣ የቴሌግራም አለው፣ የፌስቡክ የትዊተር አለ፣ እንዲሁም የራሱ የሆነ በጣም አክቲቭ የሆነ ድህረ ገጽ አለው። በዛ አማካኝነት ሴቶችና ህጻናትን የሚመለከቱ የመብት ጥሰቶችና የግንዛቤ ማስጨበጫ ስራዎችን በየጊዜው ይፋ እናደርጋለን። በዚህ መንገድ አንደኛው የግንዛቤ ስራዎችን እንሰራለን። ሌላኛው ኢሰመኮ የሰብአዊ መብቶች ትምህርት ክፍል አለ ራሱ የቻለ ማለት ነው። ልክ እንደ ሴቶችና ህጻናት ስራ ክፍል ራሱ የቻለ ደግሞ የሰብአዊ መብቶች ትምህርት ክፍል ይባላል። የዚህ የስራ ክፍል ዋነኛ ኃላፊነቱ የሰብአዊ መብቶች ግንዛቤዎችን ማስፋፋት ትሬኒንጎችን ይሰጣል። ለምሳሌ ለፍትህ ተቋማት ትሬኒንጎችን እንሰጣለን በሰብአዊ መብቶች አያያዝና አጠባበቅ ዙሪያ። ለምሳሌ በቅርብ ጊዜያቶች እንኳን ለፖሊስ፣ ለዳኞች፣ ለአቃቢያን የሰጠናቸው ስልጠናዎች አሉ። ስፔሲፊካሊ በዚህ ዓመት እንደውም ለፖሊስና ለአቃቢያን ደግሞ ለአቃቢያን ህጎች በተመለከተ ደግሞ የሴቶችና ህጻናትን ሰብአዊ መብት አያያዝን በተመለከተ የግንዛቤ ማስጨበጫ ስራ ለመስራት በእቅድ የያዝነው አንድ ስራ አለ። በዚህ ዓመት የሚሰራ ይሆናል ማለት ነው። በዚህ አይነት መንገድ የግንዛቤ ማስጨበጫ ስራዎችን እንሰራለን። እንዲሁም ደግሞ በየቀኑ የሰብአዊ መብቶች ጽንሰ ሐሳብ የሚል በአንድ መብት ላይ ማለት ነው በተወሰነ በአንድ መብት ላይ ራሱን የቻለ በየቀኑ ማለት ነው ጽንሰ ሐሳቦችን ወይም ደግሞ ለምሳሌ የግላዊ ነፃነት የመጠበቅ መብት ከሆነ በእነዚህ የግላዊ ነፃነት የመጠበቅ መብት በየትኞቹ ህግ ላይ ተካተው ይገኛሉ? ኢትዮጵያ የፈረመቻቸው የዓለም አቀፍ መብቶች ስምምነቶች የግላዊ ነፃነት ለመጠበቅ መብት ምን ይላሉ? ከመንግስት ምን ይጠበቃል? የሚሉትን ሶስቱም ነገሮች በየዕለቱ እናወጣለን። ከዛ ያንን ማየት ይቻላል። ይሄ የግንዛቤ ማስጨበጫ የሚሰራበት ስራ ይሄኛው አንደኛው መንገድ ነው ማለት ነው። ሌላኛው ሪፖርቶቻችንና የኛን የህትመት ሰነዶቻችንን ማሰራጨት የሚመለከታቸው ተቋማት ለምሳሌ ሪፖርት ከሰራን በኋላ ሪፖርቶቻችንን ግኝቶቻችንን እንልካለን ለሚመለከተው ተቋም። በዛም መሰረት ምክረ ሀሳቦቻችንን አፈጻጸሙን ለመከታተል ማለት ነው። ይሄኛውም አንደኛው ስራዎቻችንን ተደራሽ የምናደርግበትና ግንዛቤ እንዲኖር የምናደርግበት አሰራር ነው ማለት ነው። ሌላኛው መግለጫዎችን እንሰጣለን እንደምታውቁት ማለት ነው። በተለይ ወቅታዊ ሁኔታዎች ሲኖሩ ወይም ደግሞ የሰብአዊ መብት አያያዝ ጋር ተያይዞ መግለጫ ሊያሰጡ የሚችሉ አንዳንድ ሁኔታዎች ሲኖሩ በሱ ላይ መግለጫ በመስጠት ተደራሽ እንሆናለን። ህዝቡን ግንዛቤ እንዲያገኝ እናደርጋለን ማለት ነው። ይሄ ዋና የምንሰራቸው ስራዎች ናቸው በግንዛቤ ማስጨበጥ ጋር ተያይዞ። እሺ ኮማንደር፣ እንግዲህ በአገር ኢትዮጵያ ድርጅት ውስጥ የ13 ዓመት ታዳጊ አስገድዶ መድፈር የጾታዊ ጥቃት ደርሶባት በማገገም ላይ የምትገኝ ታዳጊ አለች። እሷን ታዳጊ ታሪክ አዘጋጅተናል። እሱን ታሪክ ተከታትለን እንመለስ። ፖሊሶች እንደሄድኩኝ ምናምን እዛው ፖሊስ እንትን ከሚሉበት በጣም 24 ሰዓት ነው ምናምን የሚሰሩት። ጥሩ እንክብካቤ ስለ ጤና ምናምን አደረገልኝ። ከዛ በኋላ ትምህርት ምናምን በቃ አትፍሪ ምናምን የሚል ትምህርቶች ተሰጡ። ከዛ በኋላ በቃ ጥያቄዎች ተጀመሩ። ምንም የሚያስፈራ ነገር አልነበረም። በጣም ጥሩ አቀባበል ነው የነበራቸው። ተመረመርኩ ምናምን ጤና ጥሩ ደረጃ ላይ እንዳለ ምናምን ሲነገረኝ ወደ ጥያቄው ገቡ። መጀመሪያ ላይ ስለ ጤናዬ ነው የመረመሩ። በጊዜው ተሎ ፖሊስ ስላላገኘሁ ተሎ ሕክምና መድኃኒት አልተጀመረልኝም። ግን በጣም ጥሩ አቀባበል ነው የነበራቸው። የሚያስጨንቅ ምናምን ነገር አልነበረም። በነፃነት ነው ሳወራ የነበረው። በጣም ጥሩ ሁኔታ ላይ ነው የነበረው። ተይዞልኝ ግን በዋስ ተፈቶ አሁን ላይ ሰውየው ሊገኝልኝ አልቻለም። ያው እዛው ነው የተያዘልኝ። በበነጋው ነው የተያዘልኝ። ባመለከትኩ በበነጋው ተያዘልኝ። ግን ሰውየው በዋስ ተፈቶ ምናምን አሁን ላይ የት እንዳለ ምናምን ጠፋ። አሁን ግን እየተፈለገልኝ እንደሆነ ምናምን ተረድቻለሁ። እየተፈለገልኝ ያው እንትኑ አልተጀመረም ነበር ክረምት ላይ ስላልነበረ ተፈታና በዋስ አሁን ቅርብ ጊዜ ነው የተፈታ። ከዛ በቃ አሁን ላይ ፍርድ ቤት ሲከፈት ሲጀመር እንትኑ ሰውየው ጠፋ። በዋስ ተፈቶ ማለት ነው። እና አሁን ላይ ፖሊስ እንትን እየተደረገልኝ ፍለጋ ምናምን እየተደረገለት እንደሆነ ተረድቻለሁ።
ያው ከዚያው እንደወጣሁኝ ወደ ፖሊስ ጣቢያ ሲሄድ ፖሊስ ጣቢያ ደግሞ እዛው አላቸው ራሳቸው ጋር አብረው የሚሰሩ ወደዛ ሄጄ ጤና ምርመራ ምናምን ተደረገልኝና ከዛ ለነጻነትሽም ለምንም ብሎ ደግሞ ወደዚህ እንድመጣ አደረጉ። በጣም ብዙ እንክብካቤ ተደርጎልኛል ምናምን የንጽህና መጠበቂያ በጣም ብዙ ነገሮች ተሰጠውኛል። ምንም ነገር እንዳይደርስብኝ ምናምን ብዙ መከላከያ ተደርገውልኛል። ከዛ እንደወጣው ማንንም ጋር ተገናኘው ወደዚህ ነው እንደመጣ የተደረገልኝ። ያው በጣም ብዙ ጥያቄዎች ምናምን እነዚህ የኔን ቃል ብዙ ጥያቄዎች ምናምን ይቀበሉና ከዚህ ወስደው እንትን ይልልኛል። ጠበቃም የሚሆኑ እነሱ ናቸው ምናምን በቃ ተከራካሪ ለኛ ተከራካሪም የሚሆኑ እነሱ ናቸው። እኛን ቢያንስ ምስክር ካቀረብን በቂያችን ነው። ጠበቃም ሁሉ ነገርም ስለሚሆኑ እነሱ እዚህ ላይ ያለው ነገር በጣም ብዙ እንክብካቤ ያደርጋሉ። ሌላም የሚያስፈራ ነገር ምናምን ያው የዛን ጊዜ ምስክሯ ፍቃደኛ አልሆነችልኝ እንድትቀርብ አትፈልግምና እሺ ካለች ላቀርባት እችላለሁ ግን ልትቀርብ እሷ ፍላጎት የላትም። ከሱ ጋር ያው እኔ ካሳምና ባልፈልግም ግን ሰውየው እንዲቀጣና ተይዞ የሌሎች እንደኔ አይነት ህፃናትን እኔ ባለ እንትን እንዲፈረድበት ባልፈልግም ግን ሌሎች ህፃናትም እንደዚህ በዚህ መልኩ ለሚደፈሩ ህፃናት ይሰው ድጋሜ ሌላ ድርጊት እንዳይፈጽም ማስጠንቀቂያ እንዲሰጠው ፈልጋለሁ ተቀጥቶ። ምክትል ኮማንደር በሴቶችና ህፃናት አድራሾቹ ላይ እንግዲህ በተለያየ ጊዜ ጉዳዮች ወደ እናንተ ይመጣሉ። ሴቶችና ህፃናት ላይ ጥቃት ሲፈጸም እነዚህ ጉዳዮች ተፈጽመዋል ተብሎ ይመጣሉ። የናንተ ወደ ፍርድ ቤት የመውሰድ ፍትህ እንዲያገኙ ተበዳዮቹ ጥቃት አድራሾቹ ደግሞ ቅጣታቸውን እንዲቀበሉ በማድረግ ረገድ የናንተ ጥረት እስኪ ምን ይመስላል? እሺ እንግዲህ እንደ ፖሊስ የወንጀል ምርመራ ሂደት ላይ እንግዲህ ጥቃት አድራሾች ወንጀል ፈጽመዋል ተብሎ ምርመራ ከተጠራባቸው በኋላ ወይም ምርመራ ሳይጣራባቸው እጅ ከፍንጅ የሚያዙ እዛው ላይ ወንጀሉ ሲፈጸም የሚያዙ አጥቂዎች አሉ። እነሱ በተያዙ ሰዓት እኛ በተፋጠነም ይሁን በአርቲዲ በማድረግ መዝገቦችን አደራጅተን ተሎ መፍትሄ የሚያገኙበትና ቅጣታቸውን ውሳኔ የሚያገኙበትን ሂደት ምንሰራ የኛ የምርመራ ክፍል ሂደት ነው። በዚህ ወቅት እንግዲህ ጥቃት አድራሾች በእኛ በፖሊስ ተቋም ውስጥ ጥቃት አድርሰዋል ተብሎ በሚያዙ ሰዓት ጥቃት አድራሾችን ይዘን ቃል እንቀበላለን። ቃል ከተቀበልን በኋላ ወደ ፍርድ ቤት ምርመራችን ካላጠናቀቅን የጊዜ ቀጠሮ እንጠይቃለን። ምርመራችን እስከናጠናቀቅ ድረስ ስነስርዓቱ ህጉ 59 እንደሚሰጠን እንትን ስላለ ያን ጠቅሰን የጊዜ ቀጠሮ እንጠይቃለን። ከዛ ውጭ ባለው ሁኔታ ገና ቃል ተቀብለን ምርመራችን አደራጅተን ለሚመለከተው የፍትህ አካል እንልካለን። የፍትህ አካል ውሳኔ እስኪሰጥ ድረስ የፍትህ ሂደቱ እስኪሄድ ድረስ ዋስትና የሚፈቅድላቸውም ሊኖሩ ይችላሉ። በዚህ ሂደት ላይ እንግዲህ እኛ እስከ መጨረሻ ድረስ መዝገባችን ተከታትለን ውሳኔ እስኪሰጥ ድረስ ውሳኔ ከተሰጠ በኋላ ወደ ማረሚያ ቤት የምናስገባበት መንገድ አለ። በዚህ መንገድ ነው አጥፊዎችን እንትን የምንለው። ስለዚህ እኛ አጥፊዎች ትክክለኛ የህግ ውሳኔ እንዲሰጥ አንድ የምርመራ ሂደት በምናካሄድበት ጊዜ ጥፋተኛ እንዲቀጣ በውሸት ከሆነ ደግሞ ውሸት ከሆነ ነፃ የማውጣት እንትን ነው የምርመራ ሂደት የምናካሄደው። በዚህ መካከል ላይ እንግዲህ የተፋጠነ የምርመራ ማለት በአጥፊ ተብሎ በቀረበው ሰው የሐሰት ክስ ቢመሰረትበት የሐሰት ክስ ቢቀርብበት ይህንን የሐሰት ክስ ነው አይደለም በማለት በምርመራ ሂደታችን እስከታች ድረስ ጉዳት ተፈጸመበት እስከተባለው ድረስ እስከታች ድረስ በመውረድ የወንጀል ምርመራ አላማው አጥፊዎችን ማስቀጣት፣ ነፃ የሚወጡትን ደግሞ በህግ አግባብ ነፃ እንዲለቀቁ የማድረግ ሂደት ከሆነ ድረስ ይሄ ሐሰት ክስ የሚቀርብበትን አጥፊ ምርመራ በማጣራትና ምርመራ በማካሄድ ነፃ እንዲወጣ የማድረግ ስራዎችን እንሰራለን። መልካም ወይዘሮ ፍቅር እንግዲህ የአጥፊው ለህግ ቀርቦ ቅጣቱን እንዲያገኝ በደል የደረሰባቸው ሴቶችና ህፃናት ደግሞ ጥፋት አድራሹ ላደረሰው ጥፋት
የግድ የሚሰጠው የሚደረግ ለሱ የሚበየንበት ብይን ተግባራዊ መሆን አለበት። ለነሱ ከሚደረገው እንክብካቤ ባሻገር ለነሱ ከሚደረገው የድጋሚ መብት ማስከበር ባሻገር ይሄኛውን መደረግ አለበትና ይሄን በማድረግ ረገድ የፖሊስ የፍትህ አካላት የፍርድ ቤቶች የነዚህ ሁሉ በየዘርፉ ያሉት የፍትህ አካላት ርብርብ እና ቅንጅት ይወስነዋል ብዬ አስባለሁና በተለይ በክልላችን በሀገራችን የሚደረጉ እነዚህ ፍትህ የማስገኘት ሂደት ውስጥ እንደው ህጉን ከመተግበር አኳያ እንዴት ተመለከቻለሽ? ፍትህን ማስከበር የሁሉም ሰው ኃላፊነት ነው። ፍትህን ማስከበር ሁላችንም እያንዳንዳችን ትልቅም ትንሽም ወንዱም ሴቱም አዛውንቱም ፖሊሱም ዳኛውም አቃቤ ህጉም የሁሉም ሰው ድርሻ አለበት ፍትህን ማስከበር። እንግዲህ የተፈጸመ ድርጊቱ ተፈጽሟል ወንጀሉ ተፈጽሟል ተብሎ ከማስረጃ ጋር ተጠናክሮ የቀረበለት ፍርድ ቤት ፍትህን ለማስከበር ህጉ በሚፈቅደው አግባብ መሰረት ይሄዳል። እንግዲህ ማስረጃ ነው ማለት ህፃናትና ሴቶች ደግሞ በሰብአዊ መብት ኮሚሽን እንደተገለጸው ልዩ በህግ ወጥቶላቸው ክትትል እየተደረገላቸው ድጋፍ እየተደረገላቸው ያሉ ናቸው። በትምህርት ብንሄድ በጾታን መሰረት ያደረገ በስራ ውድድርም በእያንዳንዱ ነገር ድጋፍ እየተደረገ ነው ለሴቶች። ስለዚህ ጥቃት ደርሶባቸው የመጡ ሴቶች ደግሞ በአፋጣኝ እንግዲህ እንደ ክሱ አቀራረብ እንደ ሂደቱ በአፋጣኝ ምላሽ የሚሰጥበት ሂደት አለ። ህጉን ማስፈጸም ደግሞ የሁሉም ሰው ኃላፊነት እንደሆነ አምናለሁ። መልካም ኮማንደር፣ እዚህ ጋር ግን ቢጨምሩልኝ ብዬ ማስበው ለምሳሌ የአንድ የጥቃት አድራሽ የፍርድ ሂደት ጀመረ፣ ክሱ ተመሰረተ፣ እናንተ ማስረጃዎቹን እያጠናከራችሁ የፍርድ ሂደቱን ጀመራችሁ። ይህንን ያደረሰው የጥፋት አድራሽ ግን ለአካባቢው ተሰወረ። ይህ መዝገብ ምናልባት እናንተ እጅ ላይ ይቆያል። ምናልባት ይህ ወንጀለኛ ወይም ደግሞ ይህንን ጥፋት ያደረሰው ሰው በተገኘበት ጊዜ በድጋሚ መዝገቡን በመቀስቀስ ረገድ ምንድነው የሚደረገው? እንደገና ነው ክስ የምትመሰርቱት ወይስ ደግሞ ይሄ ወንጀለኛ አንዴ ከጠፋ የፖሊስ ሚና ከዛ በኋላ ምንድነው የሚሆነው? በእኛ በምርመራ ሂደታችን ውስጥ አንድ ጥቃት አድራሽ በሴቶችና ህጻናት ላይ ጥቃት ያደረሰ ሰው እዛው ላይ ማይያዝ ወይም ወዲያውኑ ምርመራ እንደተጀመረ የምንዝበት ሂደት አለ። ወዲያውኑ ተከታትለን በዛው ጥቃት ደረሰ በተባለው ቦታ ላይ ስንደርስ ጥቃት አድራሹን ስናገኘው እንይዛለን። ለፍርድ ሂደት ቶሎ ለምርመራችን አጠናቀን ለፍርድ ሂደት እናቀርባለን። ነገር ግን ጥቃት አድራሹ በወቅቱ ካልተገኘና ካላገኘነው ከተሰወረ ምርመራችን እናጠናቀቃለን። ከዛ በኋላ የመያዣ ትዕዛዝ እናወጣለን። ምርመራችንን እንላለን፣ ሴርኩላር እንበትናለን። ተከሳሹ ካለበት ቦታ የሚያዝበትና ምርመራ ሂደታችን የሚቀጥልበት መንገድ ይካሄዳል። ለምሳሌ አንድ ጥቃት አድራሽ ጥቃቱን ካደረሰ በኋላ ወደ ሌላ አካባቢ ይሰወራል። ከዛ አካባቢ የምናገኝበትን አሁን ቴክኖሎጂው ስለተስፋፋ በስልኩ ሎኬሽንም ልንይዘው እንችላለን። በተለያየ ፎቶውን አፈላልገን በማግኘት ከቤተሰብ የት አካባቢ እንደሆነ ካገኘን የአካባቢውን ከዛ ሄደን ፎቶውን በማፈላለግ ሴርኩላር በትነን የመያዝ ስራዎችን እንይዛለን። ነገር ግን ይህ ጥቃት አድራሽ ጥቃቱን አደረሰ ተሰወረ ብለን እኛ መዝገባችን ዝም ብለን የምናስቀምጥበት ምንም አይነት እንትን የለም። በየጊዜውና በየቀኑ ክትትል እናደርጋለን። ክትትል አድርገንም ያዝናቸው ተጠርጣሪዎች አሉ። እንዲሁም ለፍርድ ሂደት ያቀረብንበት ሂደት አለ። ለምሳሌ በባለፈው 2016 አካባቢ የተጠርጣሪ ተያዘ። ከዛ በኋላ ተጠርጣሪው ከማረሚያ ቤት እያለ ማረሚያ ቤቱ ሲሰበር ጠፋ። ከጠፋ በኋላ ግን እኛ ዝም አላልንም። ተከታትለን የመያዣ ትዕዛዝ አውጥተን እንደገና ይዘን ነው ምርመራ መዝገቡን እንዲከፈትና ስራው እንዲሰራ አድርገን 25 አመት ሊቀጣ ይችላል። እና እኛ አሁን ጥቃት አድራሾች ጥቃቱን አደረሱ ተሰወሩ ብለን ዝም ብለን አናይም። ምክንያቱም ቃል ተቀብለናቸው በጊዜ ቀጠሮ እንኳን ሲለቀቁ ከዛ በኋላ መደበኛ ክስ ተመስርቶባቸው መደበኛ ክስ ላይ ክርክር ሲጀምር
ፍርድ ቤት ተከሳሽን እንድናቀርብ ትእዛዝ የሚሰጠው ለማለው ለፖሊስ ነው ፖሊስ ያንን የትእዛዝ ይዞ ካለበት አድራሻ ቃል የተቀበልንበት ሙሉ የህይወት ታሪክ ስለምንቀበል ከዛ ላይ በሙሉ አድራሻው እስከ ቤተሰቡ ድረስ በመሄድ አፈላልገን የመያዝና ለፍርድ ማቅረብ ሂደቶችን እናስኬዳለን እና ዝም ብለን እኛ መዝገቡን ተከሳሽ ወይም ተጠርጣሪ ጠፍቷልና ብለን ዝም ብለን የምንቀመጥበት ምንም አይነት እንትን የለን መዝገባችን የግድ የለት ክትትል የማድረግና ውሳኔ እስኪሰጥበት ድረስ የመከታተል ግዴታም ስላለብን ማለት ነው እሺ ሜሮን እዚህ ጋር እንግዲህ ጥቃት የተፈጸመባቸው ሴቶችና ህፃናት ጥቃት ከተፈጸመባቸው በኋላ የመጀመሪያው ነገር እነሱ እንዲያገግሙ ወይም ደግሞ የመጀመሪያ የሚደረግላቸው ነገር ይደረግላቸዋል ከዛ ቀጥሎ ጥቃት ያደረሰባቸውን አካል ደግሞ ለፍርድ የማቅረብ የፖሊስና የፍትህ አካላት ስራ ይሆናል ማለት ነው ከዛ ቀጥሎ ግን የነዚህ ጥቃት የደረሰባቸው ሴቶች ቀጣይ ህይወታቸውን እንዲመሩ የማድረግ ስራ ነው የሚኖር ምናልባት እናንተ ሙያ እዚህ ጋር ትልቁን ዋጋ ይዛል በያስባለሁ እንዴት ያገግማሉ በተለይ ደግሞ ቶሎ ለማገገም ምን አይነት ኬዞች የገጠማቸው ሰዎች ወደናንተ መጣው ቶሎ ሊያገግሙ ይችላል ምናልባት በዚህ አጋጣሚ በስራ ሂደት ውስጥ የገጠመሽ ታሪኮች ካሉ እሱን ብታጋራ ወደኛ መጠለያ ከመጡ ጀምሮ በኋላ የተለያዩ አገልግሎት ነው የሚያገኙት የግል ምክክር ኢንዲቪጁዋል ካውንስሊንግ ምንለው ማለት ነውና የቡድን ወይም የግሩፕ ካውንስሊንግ ከዛ በተጨማሪ ቴራፒ ምንለውን ያገኛሉ ከምክክር የሚያልፍና የአእምሮ ህክምና የሚያስፈልጋቸው ከሆነ ደግሞ የአእምሮ ህክምና ወደሚሰጡ ጤና ተቋማት ጋር በመነጋገር የአእምሮ ህክምናውንም ያገኙ በጎን የምክክር አገልግሎቱንም እንዲያገኙ ነው የምናደርገው የግል ምክክር በሚያደርጉበት ጊዜ ያንዳንዱን ዝርዝሩን የደርሰባቸውን ነገር የደርሰባቸው ጥቃት ምን አይነት ስሜት ምን አይነት ለውጥ አመጣባቸው የሚለውን በዝርዝር እንነጋገራለን የቡድን በሚሆንበት ጊዜ ደግሞ ያንዳንዱ ዝርዝሩን ሳይሆን ከሌሎች ተመሳሳይ ጥቃት ከደረሰባቸው ሊሆን ይችላል ወይም ጥቃት ደርሶባቸው በጥቃቱ ምክንያት ልጅ ከወለዱ ሊሆን ይችላል ተመሳሳይ ኬዝ ያላቸውን በመምረጥ አንድ ላይ በማድረግ አንድ የሚያረጋቸውን ርዕስ ወይም በጋራ ሲወያዩት አንዷ ካንዷ የምትማራውን ወይም እኔ በእንደዚህ ተለውጫለሁ ወይም እኔ ይሄንን አማራጭ ተጠቅሜ እኛ ከምንነግራቸው እርስ በርስ ሲወያዩ የበለጠ ጥቅም ስለሚያገኙ ማለት ነው ለውጥም ስለሚያመጡ ከዛ በተጨማሪ ቴራፒ ምንለው ደግሞ የአተነፋፈስ ሊሆን ይችላል ወይም ደግሞ ሌሎች ቴራፒዎች አሉ ወይ ሳይኮ ኤዱኬሽን ወይ ይሄ የስነ ልቦና ጉዳት የተለያዩ ጥቃቶች የሚያመጡባቸው የስነ ልቦና ጉዳት እነሱ ላይ አካላቸውም ላይ ሊሆን ይችላል የመደበኛ ኑሯቸውም ላይ ሊሆን ይችላል ምን አይነት ጉዳት ያመጣሉ ምን አይነት ለውጥ ያመጣል ወይም ደግሞ ምን ቢያረጉ ደግሞ ከዛ ውስጥ ያገገሙ መሄድ ይችላሉ የሚለውን እንወያያለን ማለት ነው ከዛ በተጨማሪ በመጠለያችን ውስጥ በአጋር ኢትዮጵያ ውስጥ ማለት ነው የተለያዩ እነዚህ ካልኩሻን ከግሉ የግሩፕና ከቴራፒ ውጪ የተለያዩ መደበኛ በየለቱ የሚያረጉት እንዲያገግሙ የሚያግዟቸው ነገሮች አሉ ለምሳሌ የህይወት ክህሎት ስልጣና እንዲያገኙ እናደርጋለን ያ ደግሞ ራሳቸውን እንዲያውቁ ወይም ከነበሩበት እንዲያገግሙ እኔ ዋጋ ላይ የሚለው ስሜት እንዲመለስ ያግዛቸዋል ማለት ነው ከዛ የንግግር ወይ የተግባቦት ክህሎታቸው እንዲያድግ ደግሞ ክርክር እንዲያደርጉ የተለያዩ ፕሮግራሞችን ራሳቸውን መግለጽ እንዴት እንደሚችሉ ይደረጋል ማለት ነው እሺ የመጨረሻ ነው ማጠቃለያ ነው የኢትዮጵያ ሰብአዊ መብቶች ኮሚሽን እንግዲህ በሴቶችና ህፃናት ዙሪያ ጥቃቶች ላይ የተለያዩ ግኝቶችን አግኝቶ ለፖሊስ እንዲሁም ሪፖርት በማድረግ ደረጃ ጉዳዮችን ተከታትሎ ለፍርድ እንዲቀርቡ በማድረግ ረገድ የራሱ ሚና ይኖራል በያስባለው ወይስ ጉዳዮቹን ግኝቶቹን ካስረከቡ በኋላ የእናንተ ክትትል ምን ይመስላል ክትትልና ምርመራ ካደረግን በኋላና ግኝቶችን ከለየም በኋላ ምክር ሐሳብ እንሰጣለን ከክትትል በኋላ ደግሞ የምንሰራው ሌላ ፖስት ሞኒተሪንግ ወይም ደግሞ ድህረ ክትትል ወይም ድህረ ምርመራ ስራ አለ እንደሰጠነው ምክር ሐሳብ ተቋማቶች የድርጊት መርሃ ግብር እንዲልኩልን እናደርጋለን የድርጊት መርሃ ግብር ምን ማለት ነው የሰጠናቸውን ምክር ሐሳቦች በምን ያህል ጊዜ ውስጥ ያስፈጽማል
ለምሳሌ የፖሊስን የምርመራ ክፍል ለህፃናት ምቹ ማድረግ አለበት ብለን ከሰጠን ምክረ ሐሳቡ ያንን ምቹ የማድረግ ስራ ምክረ ሐሳቡ የተሰጠው የፖሊስ ተቋም በምን ያህል ጊዜ ውስጥ ሰሩልናላችሁ ወይም ደግሞ በምን ያህል ጊዜ ውስጥ ተፈጽማላችሁ ብለን የድርጊት መርሃ ግብር እንዲልኩ እናደርጋለን። በዛ ድርጊት መርሃ ግብር በአንድ ዓመት ሊሆን ይችላል፣ በ6 ወር ሊሆን ይችላል እንደሚሰጡ ነው። ከታይሙ ላይ ከዛ በኋላ እንነጋገራለን። የጉዳዩን አጣዳፊነት፣ አስቸኳይነት የሚያመጣውን የመብት ጥሰት መሰረት በማድረግ በዛ ላይ ባርጌን እናደርጋለን፣ እንነጋገራለን። አስማሚ ወደሆነ ፖይንት እንመጣና ከዛ በኋላ ድህረ ክትትል ወይም ድህረ ምርመራ ስራ የምንለዋል። እነኛ ምክረ ሐሳቦች መፈጸማቸውን ተመልሰን በድህረ ክትትል ስራ እንጠይቃለን ወይም ደግሞ ክትትል እናደርጋለን ማለት ነው። አሁንም ካልተፈጸሙ አሁንም እንደገና በድህረ ክትትል ሪፖርት ይወጣል። አሁንም እንዲፈጽሙ ምክረ ሐሳብ እንሰጣለን። ምክረ ሐሳቡን ባልፈጸሙ ተቋማት ላይ ደግሞ የሚመለከተው አካል እርምጃ እንዲወስድ ውትወታ እናደርጋለን ማለት ነው። በዚህ አይነት መንገድ በዚህ አይነት መሰረት አፈጻጸማቸውን እንከታተላለን ማለት ነው። አሁን ባለው ሁኔታ በብዙ ተቋማቶች በተለይ በጎ ምላሾች አሉ እንደውነቱ ከሆነ ማለት ነው። በሴቶችና ህፃናትን ዙሪያ በተመለከተ ማለት ነው የሚቀሩ ነገሮች ቢኖሩም ወይም ደግሞ የማይፈጸሙ ምክረ ሐሳቦች የሚኖሩ ቢሆኑ እንኳን ከጊዜ ወደ ጊዜ ግን የተቋማቶችን ምክረ ሐሳቦችን ተቀብለው የመፈጸም እንትናቸው ከጊዜ ወደ ጊዜ እየጨመረ እያደገ ነው የመጣው ማለት እንችላለን ማለት ነው። በዚህ አይነት መንገድ ነው በሴቶችና ህፃናት ላይ የሚደርሱ ጥቃቶችን ወንጀል ምርመራ ሂደቱ ተመርምሮ ለፍርድ ቤት በሚቀርብ ሰዓት እንደ ሰብአዊ መብት አሁን መደረግ ያለበትን ወይም መጠቆም ያለብኝን ነገር መጠቆም ስላለብኝ ነው አሁን መናገር የፈለኩት። እንደ ሰብአዊ መብት አሁን ሴቶችና ህፃናት ጉዳት ደርሶባቸው ወደኛ በሚመጡበት ሰዓት ላይ አንደኛ በየጣቢያው ወይም በየወረዳው የማቆያ መብታቸውን እንትን እንዳይል የሚቆዩበት የማቆያ ሂደት የለም። በዚህ ምክንያት ድጋሚ ጥቃት እየደረሰባቸውና ድጋሚ የሞራል እንትን እየደረሰባቸው ያለ ስለሆነ የማቆያ ወይም እነሱን ጉዳታቸውን እንትን ብለን የምናስተካክልበት ወይም ጉዳታቸውን የምናክምበት ሂደት ቢፈጠር ይሄ እንደ ሰብአዊ መብትም የሰዎችን ወይም የዜጎችን መብት ከማስጠበቅ አኳያ በህፃናቶች ላይ ትኩረት ተሰጥቶ ቢሰራበትና በየአካባቢው ወይም በየቦታው የማቆያ እንትኖች ቢፈጠሩ። ሲቀጥል ደግሞ አሁን ወደኛ ተጎርተው ቀጥታ የሚመጡ ወደኛ ነው። አሁን አጋር ድርጅት ያገለግለናል። ለኛ በጣም ትልቅ ጠቀሜታ ያለው ነው። ይሄ አጋር ድርጅት ያለ ደግሞ ባህር ዳር ከተማ ላይ ብቻ ነው እንጂ በየሌሎች አካባቢዎች እንደዚህ ጉዳት የሚደርስባቸውን የምናቆይባቸው ወይም ጉዳት ደርሶባቸው ሲመጣ ለሕክምና የምናወጣ ወጪ አለ። እንዲሁ ጉዳት ደርሶባቸው የሚበሉት አጣው ሲመጡ እኛ ከኪሳችን የምናወጣው እንትን አለ። እንዲሁም በጉዳታቸው ለሕክምና እንትን የምንልበት የተመቻቸ ምቹ ሁኔታ የተፈጠረ አይደለም። በፖሊስ ተቋም ውስጥ ለዚህ ተብሎ የተበጀተ ሴቶችና ህፃናት ወይም ህፃናቶች ጥቃት ደርሶባቸው ሲመጡ የምናቆይበት ካለዛም ደግሞ የኢኮኖሚያዊ እንትናቸውን የምንቀርፍበት እንትን እስከሌለ እኛ ይዘን ከኛ ከኪሳችን አውጠን እነሱን መደጎም የኛም እንደሚታወቀው የፖሊስ እንትን እንደዚህ ተሰብሰብ አድርገን ብንሰጣቸውም የሚጠቅም ነገር የለም ከኪሳችን አውጠን ስንሰጣቸው ራሱ። ነገር ግን እንደ ሰብአዊ መብት የሚሆን እንደ አገር አቀፍ ሴቶችን ይመለከተኛል የሚል ማህበረሰብ ሴቶችና ህፃናት ጥቃት ደርሶባቸው በሚመጡበት ሰዓት ለሕክምናም ይሁን ለተለያየ ወጪ የሚሆን በጀት የሚመደብበትና ወይ ፍትህ ቢሮ ላይ ወይ ፍርድ ቤት ላይ ወይ ፖሊስ ተቋሙ ላይ ለዚህ ተግባር የሚውል የሆነ ነገር ቢባል። እንደገና ደግሞ አሁን የስነልቦና ባለሙያ ያለ ወይ አጋር ነው ወይም ከፍ ያለ የጤና ተቋም ላይ ነው። እንደዚህ ወረዳ ላይ የሚሆን ሌላ በተለያዩ በየጣቢያው ምናምን ስለሌሉ ለነሱ የስነልቦና እንትን ለማሰጠትም ሆነ እንትን ለማለት ድጋፍ የሚያደርግ ድርጅት አሁን ለምሳሌ ሴቶችና ህፃናት ላይ አሁን እንደዚህ ድጋፍ እንዲያደርጉላቸው በተደጋጋሚ እንጠይቃለን። ነገር ግን እነሱ ለዚህ የሚሆን በጀት የለንም በማለትና እንትን በማለት
በጣም ጉዳቱ የኛ ነው የኔ ነው የሚል እንትን እንዲፈጠርላቸው ማድረግ አልቻልንም እና በዛ በኩል ላይ የሆነ ነገር ቢደረግና እንትን ቢባል ሲቀጥል ደግሞ ሰብአዊ መብትን የምጠይቀው አሁን በሴቶችና ህጻናት ላይ የሚደርሱ ጥቃቶችን ትኩረት ሰጥቶ ለመስራት ፍርድ ቤት ላይ በዋስትና ይለቁብናል። በዋስትና በሚለቁብን ሰዓት ላይ ተከሳሽ ይጠፋል። ከተጎጂዋ ቤተሰብ ጋራ በመደራደር መዝገብ ያዘጉብናል። ይህንን የዋስትና እንትኑ ቢሻሻል በህጉ ላይ አሁን ስነ ስርዓቱ ላይ ተሻሽሎ ቢቀርብና ቢያንስ እንኳን ጠበቅ ያለ እንትን እንደገና ደግሞ የዋስትና የመከልከላውን የነፍስ ግድያ ወንጀል ወይም ከባድ ዘረፋ ከ13 አመት በላይ የሚያስቀጣ የወንጀል ድርጊት ዋስትናቸውን ይከለክላል። ነገር ግን የሴቶችና ህጻናት ላይ የሚደርስ ጥቃት እስከ እድሜ ልክ እስራት እስከ ሞት ድረስ የሚያስቀጣ ህጉ ላይ ተቀምጧል። ነገር ግን ዋስትና እንትን ላይ የላላ ስለሆነ ዋስትና ይፈቀድለታል፣ ተከሳሽ ወይም ተጠርጣሪ ይጠፋል። ካለዛም ደግሞ ከቤተሰብ ጋር ተደራድሮ ልጅቱን በማሸማቀቅ ልጅቱንም በማጥፋት ተጎጂዋን እንዲህ አይነት ድርጊት ስለሚፈጸምብን ህጉ ተሻሽሎ አንደኛ የዋስትና ጉዳይ ትኩረት ቢሰጠው፣ ሲቀጥል ደግሞ የቅጣት እንትኑ ትንሽ ክፍተት ያለው ስለሆነ በቃ ጠበቅ ያለ ከህጉ ጋራ የሚወጣ ነገሮችን ተሻሽለው ቢቀርቡና ለሴቶችና ህጻናት ላይ የሚደርስን ጥቃት በይበልጥ ከፍ ባለ ሁኔታ ቅጣቱንና ለአስተማሪ የሆነ ለህዝብ አስተማሪ የሆነ እንትን ቢፈጠር። በተጨማሪ ደግሞ ምለው ከሰብአዊ መብት አሁን እነዚህ የሰብአዊ መብት እንትን ስርጸ ሀሳብ እንደሚሰጥ ሰብአዊ መብት እየተናገረ ነው። ነገር ግን ሰፋ ያለ ሴቶችና ህጻናት ጎጂ ሴቶችና ህጻናት የኔም ያንቺም የእህቴ ናት እናቴ ናት ልጄ ናት በሚል ተነስቶ ማህበረሰቡ እንትን ለማለት አሁን እኛ ወቅቱ በጣም ከባድና አሰቃቂ ስለሆነ በወቅታዊ ጉዳይ ክልላችን ማንኛውም ማህበረሰብ የሚያውቀው ነው እና በዛ ጉዳይ የሚፈጸምባቸው ለማህበረሰቡ እኛም የምንሰጠውን ትምህርት እየሰጠን ነው። ነገር ግን ሰብአዊ መብት ደግሞ በጣም አስከፊና ከባድ መሆኑን ተገንዝቦ ጠበቅ ያለ ስልጠና ለማህበረሰቡ ሆነ ለፈጻሚ አካላት ስልጠና የሚሰጥበትን መንገድ ቅድም እንደሚሰጥ ተናግረዋል። ግን ትኩረት ተሰጥቶት የሚሰራበትና ደጋጋሚ የሆነ ስልጠና ቢሰጥ የሚል ሀሳብ ስላለኝ ነው። እስካሁን እርስዎን ባነሱት ላይ ፖሊስ በተለይ የዋስትና መብት ክልከላ የሚደረግባቸው ላይ ሴቶችና ህጻናት በተለይ በወረዳና ዝቅተኛ በቀበሌ በተለያዩ አካባቢዎች ላይ በሁሉም አካባቢዎች ላይ ስለሆነ ጥቃት የሚደረገው እነዚህ ጥቃት ሲደርሱ የስነ ልቦና ድጋፍ የሚያገኙበት ክትትል በሁሉም ጋር የስነ ልቦና ባለሙያ መገኘት አለበት የሚል ከፖሊስ ቀንጨብ አድርጌ ነው ካለን ጊዜ አኳያ እርስዎ ምላሽ እንዲሰጡበት ሳይሆን ለቀጣይ ለኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ስራ የሚሆናል በሚል ነው ምክትል ኮማንደር የሚያነሷቸው። ምናልባት የሰማቸውም ካሉ አሁን እኔ የሚያብራራዋቸው በቀጣይ የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ ስራ እንዲይዛቸውና አስተካክሎ እንዲሰራባቸው ነው። ጥሩ ሀሳብ ነው የቀረበው። ሰው እኛም ይህን በተመለከተ በተለይ ከተሰጠን ማንዴት አንጻር እዚህ ላይ ምን ልንሰራ ይገባል የሚለውን ይህን በተለይ የሚመለከተው ስፔሲፊካሊ ራሱን የቻለ የስራ ክፍል አለ። የእኛን ጨምሮ ሌላ የምርመራ ስራ ክፍል አለ። ከዛ ጋር በመነጋገር አንድ ሀሳብ ላይ እንደርሳለን ብዬ ለመግለጽ ወጣለሁ። መልካም እሺ እንግዶቼ ስለመጣችሁ ስለሰጣችሁን ጊዜ ስለሰጣችሁን ሀሳብ በጣም ነው ማመሰግነው። እኛም እናመሰግናለን። የተወደዳችሁ የአማራ ሚዲያ ኮርፖሬሽን ተከታታዮቻችን የዛሬው የሴቶችና ህጻናትን ጥቃት በተመለከተ ከፖሊስ ከህግ ከስነ ልቦና እንዲሁም ከአዘጋጁ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር በመሆን በጉዳዩ ላይ ቆይታ አድርገናል። ዝግጅቱን አዘጋጅቼ ወደ እናንተ ያደረስኩት ብርቱካን ታዬ ከሰዓቱ የስርጭት ባለሙያዎቻችን ጋር በጋራ በመሆን ነው። ቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል ጤና ይስጥልን።